ምን አናደደሽ? ቆይ አልገባኝም። ምንድነው ሀሳብሽ? ምን እንዲደረግ ነው የምትፈልጊው? አባትና ልጅን ማግባት ነው ፍላጎትሽ? አይደለም፣ አንተም ማግባት ነው የምፈልገው። ከዛስ? ከዛማ ከአንተ ሀሳብ ጋር እስማማለሁ። ከዚህ በኋላ ወዳጅ የምትሆኑ ይመስላችኋል? እባክህ ናቲ፣ ፍቅር መስጠት የምትችለው አንተ ነህ። ወጣትነቴን አልጣው። ደህና መሻችሁ። ደህና መሻ። ትሁት እናቴ ደህና ናት? በጣም ደህና ናት። አንዴ ነው ያው እናቴ እኔን አንተን እናትህን የማይገላ ነው እንደ የሚመስል። ቆይ ለምንድን ነው የምትፈሪው? ለምን አልፈራም? አንተ እኮ ለእሱ አደጋ ነው፣ ሊገላ ይችላል። ግድ የለሽም። አንዴ ነው ያውሽ ናቲ፣ እባክህ። እሷም እኮ አይነህ ማየት ናፍቃለች። እናትዬ በእናትህ ነገር እንዳይበላሽ። ልጆች አልመሸም? ልክ ነህ አባይ። ደህና ደሩ። በቃ ልተኛ ነኝ። ሰላም። ልጅሽ ማርከን ደህና ናት? ናቲ የእናቱ ፍቅር እጅግ በጣም ስላንገበገበው እናቱን ማየትና እናቱን ማግኘት እጅግ የሁል ጊዜ ጉጉቱ ስለሆነ እንግዲህ በወጣ በገባ ቁጥር እንግዲህ ትሁትን እጅግ በጣም እያስጨነቃት ይገኛል። ትሁት ደግሞ በዚህ መልኩ መሆን የለበትም፣ እባክህ እናቴ ተረጋጋ እያለች ነበር ከመጀመሪያው ጀምራ ማለት ነው። እንግዲህ ዛሬም አሁን ላይ እናቴን ማየት እፈልጋለሁ፣ እባክሽን ትሁት የሆነ ነገር መፍጠር አለብን በማለት እንግዲህ ሁለታቸው እያወሩ ነበር። እንዲሁም ደግሞ በጣም እንደናፈቀችው እየነገራት ነበረ። ግን ደግሞ ትሁት በፍጹም ይህ ሊሆን አይችልም ናቲ፣ ለምንድን ነው የማትረዳኝ? አባትህ በጣም ክፉ ነው፣ እውነቱን ካወቀ አንተንም እኔንም እንዲሁም ደግሞ አለምዬን ይገለናል፣ እባክህ እናቴ ብትለውም እሱ ግን ሊሰማ አልቻለም። በስተመጨረሻም እንግዲህ አቶ ገዛኸኝ ሰምቷል ማለት ነው። ያ ማለት እንግዲህ ያው ትሁት ስለ አለምዬ በህይወት መኖር ለናቲ ሁሉን ነገር እንደነገረችው አውቋል ማለት ነው። እንግዲህ ቁጭ ብለው ሻይ ቡና በሚሉበት ሰዓት ላይ እንግዲህ ያው ትሁትና እንዲሁም ደግሞ ናቲ ቤቲ ደውላ ነበረ። ቀጥታ እንግዳ ጋለኝ የክብር እንግዳ አለኝ ነበር ያላት ማለት ነው። ስትመጣ ግን ራሷ ትሁት ነች እና እጅግ በጣም ነበረ እየደነገጠችው። ማን ነው እንግዳ ጋር ነኝ ብለህ ነበር እኮ ማን ነው እንግዳ በማለት የምታያት ፊት ለፊትሽ እንግዳ እኔ ነች በማለት እንግዲህ እንዲሁም ደግሞ የትሁትን እጅ በመያዝ በመሳም ማለት ነው ከቤቲ ፊት ለፊት ላይ እንትን ብሏል። እሺ አንዴ እኔ እናንተ ማውራት እንችላለን በማለት ጠይቀው ነበረ። ምንም የምናወራው ነገር የለም ምክንያቱም ቀጠሮና ጊዜን አሁን ላይ ለትሁት ነው እንጂ ላንቺ ብዬ አይደለም የመጣሁት በማለት እንግዲህ ይነግሯታል። እንዲሁም ደግሞ ቤቲ እየተናደደች እየተበሳጨች ቀጥታ የሄደችው እንግዲህ አቶ ገዛኸኝ ደውሎላት ነበር። የደውልላት ምክንያት ደግሞ አሁን ላይ እጅግ በጣም እሷም የተጨነቀችበት ያለውን ጉዳይ ነበረ። ያው የትሁት ቤተሰቦችን ወይንም ደግሞ ፋሚሊዎችን እንዳለ በሰላይ ማለት ነው እንዳገኛቸው እና እሷን ደግሞ በፈለግነው ነገር ማስፈራራት እንደምንችል ሁኔታውን ሊነግራት ነበር እየደወለላት ማለት ነው። እና ቀጥታ ተናዳ ተበሳጭታ ነበረ ቤቲ ወደ አቶ ገዛኸኝ መስሪያ ቤት የሄደችው ማለት ነው። እና ትክ ብላ በማየት እሺ ጠርተኝ እኮ ነው የመጣሁት ምንድን ነው የምትለኝ በማለት እንግዲህ ስትጠይቀው አቶ ገዛኸኝም አሁን ላይ ሁሉን ነገር መላ እያገኘንለት ነው። ምክንያቱም እኔ ነግሬሻለሁ አንድን ነገር ሳልጨርስ ለአንቺ ምንም ነገር ይሄን ያክል አልናገርም ብዬሽ ነበረ። ስለዚህ
አሁን ላይ የትሁት ፋሚሊዎችን ቤተሰቦችን አግኝቻለሁ እና እንደፈለግነው እሷን በዚያ ማስፈራራት እንችላለን ብሏት ነበረ ማለት ነው። እና ቤቲም እጅግ በጣም ነበር ደስ ያላት። እሺ አሁን ላይ እጄ ላይ ወደቀች በማለት ስትናገር ነበር ማለት ነው። ሲቀጥል ደግሞ በጣም ተበሳጭታ ተናዳ ስለነበረ እንዲሁም ደግሞ ትሁት ያው ናቴ እጇን እዟ ስላየችው ቆይ ግን አንተ እጄን አትይዘኝም እራት እንብላ አትለኝም ለምንድን ነው ግን እያለች እንግዲህ አቶ ገዛኸኝን ስትናገረው ነበረ። ቤቲ አንቺ እኮ እጅሽን ከምጨብጥሽ ገንዘብ ባስጨብጥሽ እኮ የምትመርጭ ነሽ በማለት እንግዲህ እሷም ተናዳ ወደ ቤት ሄዳ ነበር። ወደ ቤት ስትመለስ እንግዲህ ትሁትንም ይዛት ሄዳ ነበረ። ናቴ ጋር ምንድን ነው የምትሰሪው? ከናቴ እራቂ ብዬሽ ነበር እኮ ናቴ እኮ የኔ የራሴ ብቻ ነው ለምንድን ነው ከእሱ ጋር የምትታዩ? በማለት እንግዲህ ቤቲ እንደለመደችው ከትሁት ላይ ትጮህባታለች። ትሁትም እኔ ምንም ነገር ያረኩት ነገር የለም ራሱ ነው። ሲቀጥል ደግሞ እንደ አጋጣሚ ነው እየተገናኘ ነው እጅሽን እኮ ሲስምሽ አይቻለሁ በማለት እና ምን ላድርግ ራሱ ነው የሳመኝ እኔ አይደለሁም በማለት እንግዲህ ትናገራታለች ማለት ነው። እንዲሁም ናቲ ለእናቱ ማለት ነው ለአለምዬ ደብዳቤ ጽፎላት ነበረ በጣም እንደሚወዳትና እንዲሁም ደግሞ እጅግ በጣም ደስ እንዳለው በህይወት መኖሯ ማለት ነው። ይብን ማለት ነው በጣም እንደተደሰተ እንዲሁም ደግሞ እንደዚህ እያሰቃዩሽን እንደዚህ ሁሉ ነገር ዋጋ አስከፍላቸዋለሁኝ ካለሽበት ነገር በሙሉ በእርግጠኝነት አወጣሻለሁ፣ ነገሮቹ ይቀየራሉ፣ የወሰዱብንን ነገር ሁሉ እንዳለ አስመልሳለሁኝ፣ እናቴ በጣም ነው የምወድሽ በማለት እንግዲህ እስከዚው ድረስ አይዞሽ በርችልኝ በማለት እናቱንም በማጠንከር እሱም ደግሞ እናቱን በጣም እንደሚወዳት ተናግሯል ማለት ነው። አለምዬም እጅግ በጣም ደስ ብሏታል። ምክንያቱም ልጄ ናቲ ደብዳቤ ጻፈልኝ፣ ልጄ እኮ ጻፈልኝ እያለች እንግዲህ ስትናገር ነበር። በነገራችን ላይ አለምዬ በጣም ጎበዝ ሰራተኛ ነች ማለት ነው። ማለት ለቤቷ ለኑሯ እንዲሁም ደግሞ ለማናቸውም ቢሆን በጣም ታታሪና እውነተኛ ሀቀኛ ሰራተኛ ነበረች ማለት ነው። እና አቶ ገዛኸኝ እንግዲህ በደንብ እያጣራ ይገኛል። ያው የትሁትን ቤተሰቦች አግኝቷቸዋል። እንዲሁም ደግሞ ፎቶ አንስተህ እንድትልክልኝ እፈልጋለሁኝ በማለት እንግዲህ ማስረጃ ወይንም ደግሞ ትሁትን የሚያስፈራራባት ነገር እየሰበሰበ ይገኛል ማለት ነው። ያው አሁን ላይ እንግዲህ ትሁት እጅግ በጣም አደጋ ላይ ነች። ምክንያቱም እንግዲህ አቶ ገዛኸኝ አውቋል ማለት ነው። ያ ማለት እንግዲህ ትሁት ሁሉን ነገር አሳልፋ ለናቴ እንደተናገረች ያለውን ነገር በሙሉ ማለት ነው። ናቴም እንደዚህ ጸባዩ ተቀይሮ አባቱን ይቅርታ እንዳለ እንዲሁም ደግሞ የሆነ ነገር እንደፈለገ ወደዚህ ቤት በጣም እግር አብዝቷል፣ የሆነ ነገር ሸቶታል እያለ እንግዲህ አቶ ገዛኸኝም ሲናገር ነበረ ማለት ነው። እና አቶ ገዛኸኝ ያሰበው ነገር የጠረጠረው ነገር አስቀድሞ ማለት ነው ትሁትን ለማጥመድ እና ትሁትን ለማስፈራራት የሚያደርገው ነገር አሁን ላይ ተሳክቶለታል። ምክንያቱም ሙሉ ቤተሰቦቿን በቁጥጥሩ ስር ለማድረግ ነው የፈለገው ማለት ነው። ከዚህ በፊትም ሲናገር ነበረ። ለቤቲ ምን ብሏል? እሷ ከዚህ ቤት አትወጣም፣ ትውጣ የምትዩ ነገር ምንም ነገር አይሆንም። ምክንያቱም ይሷ የእኛን ሚስጥር እዛለች፣ ወጣሽ እኛ አደጋ ላይ ወደቅና ማለት ነው። ስለዚህ አጠቃላይ የእሷን ቤተሰቦችን ዘር ከማንዘሯ ነው የማጠፋላት በማለት እንግዲህ ሲናገር ነበረ ማለት ነው። አሁንም እንግዲህ ትሁት እጅግ በጣም ነው የምታሳዝነው። ምክንያቱም ከዚህ በፊት ያሳለፈችው ህይወት አለ፣ ብዙ ነገሮች በቤተሰቦቿ በልጇ በጣም ብዙ ነገሮች ሲገጥማት ነበረ። አሁን ላይ ደግሞ እንግዲህ ያው አለምዬን ለማትረፍ እንዲሁም ደግሞ ናቲን ለመታደግ ብላ ህይወቷን ማለት ነው በጣም አደጋ ላይ እንዲሁም ደግሞ ለቤተሰቦቿ በጣም ሌላ ችግር ነው የተፈጠረው ማለት ነው። ያው ናቲ ምን ብሏል? ምንም ቢሆን ምንም ትሁት እኔ ከጎንሽ ነኝ፣ ከጎንሽ አለሁሽ፣ ብቻሽን አልተውሽም ብሏታል ማለት ነው። ምክንያቱም ስለዚህ ምስጢር የሆነ ነገር ከተነፈሰ አባትህ ዝም አይለኝም ይገለኛል ብለዋለች ማለት ነው። እና ከጎንሽ አለሁኝ መቼም ቢሆን መቼም ብቻሽን አልተውሽም ብሏል ማለት ነው። እና አሁን ላይ እንግዲህ አቶ ገዛኸኝ እናቲና እንዲሁም ደግሞ ትሁት ሁሉን ነገር ሲያወሩ ሰምቷቸዋል ማለት ነው። ስለሰማቸው በጣም ችግር ላይ ናቸው በነገራችን ላይ ማለት ነው። ትሁትም ብቻ አይደለም ኢቭን ራሱ እናቲ ራሱ በጣም ነው የሚያስፈራው። ምክንያቱም
ናቲንም ሊገለው ይችላል ማለት ነው። ከዚህ በፊት ግንባርክን ነው የምልህ እያለ እንግዲህ ሲዝትም ነበረ። አቶ ገዛኸኝ ለገንዘብ ብሎ በጣም ብዙ ነገሮችን ያደርጋል። እንግዲህ አለምዬም ስታወራ ነበረ። ያ ማለት እንግዲህ ለትሁት ማለት ነው ያሳለፈችውን ነገር እያንዳንዱ ስትናገር ነበር። በምን ምክንያት ከአቶ ገዛኸኝ ጋር እንደተጣላች እንዲሁም ደግሞ አንድ ክላስ አድርጎ እንደዚህ ሊያደርጋት የቻለበትን ምክንያት ራሱ እያንዳንዱ ማለት ነው ለትሁት ስትናገር ነበረ። እና ከዚህ አንጻር ማለት ነው እንግዲህ አለምዬ በጣም ጎበዝ እና ጠንካራ ሰራተኛ በነበረችበት ሰዓት በሀቅ እየሰራች ባለችበት ሰዓት ነው እንግዲህ አለምዬ እንግዲህ የራሷን ድርጅት ከፍታ እየሰራች ባለችበት ሰዓት ነበር አቶ ገዛኸኝ የተቀያየረው። ምክንያቱም እኔ የተጨማለቀ የሆነ ስራ በፍጹም መስራት አልፈልግም፣ የራሴን የሆነ ነገር መስራት ነው የምፈልገው በማለት እንግዲህ የራሷን የሆነ ነገር ነበር አለምዬ ስትሰራ የነበረው ማለት ነው። አንተም የምትስተካከል ከሆነ ስራህን አስተካከል በማለት እንግዲህ ለባሏ ለአቶ ገዛኸኝ አስጠንቅቀው ነበር ማለት ነው። እና ያን ነገር በተናገረችበት ሰዓት አቶ ገዛኸኝ እዚህ ቤት ባልም ሚስትም አንቺ ነሽ በማለት እንግዲህ ተናግሯት ነበረ። ያ ማለት እንግዲህ ያው ሁሉም ነገር መሪ አንቺ ነሽ፣ የምትናገሪው ሁሉም ነገር የሚሆነው በአንቺ ነገር ነው በማለት እንግዲህ አዎ ሁሉም ነገር እንደውም የምሰራው እኔ ነኝ፣ ግን ደግሞ አንተ በጣም ሰው የሚጎዳ ነገሮችን ሁሉ ነው የምሰራው። እኔ ደግሞ እንደዚህ አይነት ነገሮችን በህይወቴ በፍጹም አልፈልግም በማለት እንግዲህ ወንጀል ነገሮችን እንዲሁም ደግሞ ሰው የሚያጠቃ ነገሮችን እሱ ደግሞ ገንዘብ የሚያመጡ ነገሮችን ነበር የሚሰራው ማለት ነው። እና አለምዬ ይህን ነገር ደግሞ በፍጹም እኔ ማድረግ አልፈልግም፣ ውስጤም ህሊናዬም አይቀበለውም በማለት እንግዲህ ያው ውሳኔዋን ወስና ስራዋን እየሰራች ባለችበት ሰዓት ነበረ እንግዲህ አቶ ገዛኸኝ አንድ ቀን ማለት ነው ቤቴን ይዞ በራሱ አልጋ ላይ እየማገጠ ያገኘችው ማለት ነው። እና ይህን ነገር ደግሞ በራሷ ባይኗ አለምዬ ከስራ ስትመለስ አይታ ነበረ ማለት ነው። እና ልክ እንዳየች እጅግ በጣም ነበር የደነገጠችው። ያው እንዳየችው ካወቀ በኋላ እንግዲህ ከዛ በኋላ ነበር እሷን ሊያስራትና እንደዚሁም ሊያሰቃያት የቻለው ማለት ነው። እንግዲህ እኔ እንደዚህ ሳድርግ ለምን አየሽ ይመስለኝ እንግዲህ ያው ጉሮሮዋን እንቅ በማድረግ እንዲሁም ደግሞ አሁን ላይ ተዘግታበት ካለበት ክላስ ላይ ወደዚያ አስገብቶ ያው አሁን 2 ዓመት ከ4 ወር ላይ ማለት ነው እስከ 4 ወር እስከሚሆና ድረስ በዚህ ክላስ ዘግቶባት እንደዚህ በህይወት እንዳለች እንግዲህ ያለውን ነገር በግልጽ ማለት ነው ለትሁት ስትናገር ነበር። እና አቶ ገዛኸኝ እጅግ በጣም ጨካኝና አረመኔ ልክ ገንዘብ ፈላጊ ልክ እንደ ቤቲ ማለት ነው። ቤቲ አሁን አትወደውም አታፈቅረውም፣ ግን ደግሞ ገንዘብ ፈልጋ ነው አቶ ገዛኸኝን የተጠጋችው ማለት ነው። እና አቶ ገዛኸኝም እንዲሁም ደግሞ ቤቲ አንድና አንድ ገንዘብ ነው የሚፈልጉት ማለት ነው። የሰው መጎዳት የሰው እንደዚህ መሆን ምንም ነገር አይሰማቸውም። እንግዲህ በስተመጨረሻ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። አለምዬም ትሁትም እንዲሁም ደግሞ ናቲም ማለት ነው ካሉበት ነገሮች ወጥተው ሶስታቸው ድል እንደሚያደርጉ ተስፋ እናደርጋለን። እንዲሁም ደግሞ መጥፎ ነገር ሲሰሩ የነበሩት ያ ማለት እንግዲህ አቶ ገዛኸኝም እንዲሁም ቤቲ መጨረሻቸው ደግሞ የእነሱ እየታወቀ ነው። መቼም ክፉ የሰራ ሰው መጨረሻው መውደቅ ነው የሚሆነው በእርግጠኝነት ማለት ነው። ያው እነ ትሁት እንዲሁም ደግሞ ናቲ አለምዬ ከዚህ በላይ ስቃይ ሊደርስባቸው ይችላል። አቶ ገዛኸኝ በጣም ብዙ ነገር ሊያደርግ ይችላል፣ ግን ደግሞ እንደሚያሸንፉ በእርግጠኝነት የታወቀ ጉዳይ ነው ማለት ነው። ምክንያቱም ናቲም አሁንም መረጋጋት መቻል አለበት፣ ነገሮቹን በብልጠት ሆኖ ማስኬድ መቻል አለበት። ቢያንስ ደግሞ ለትሁት ራሱ ይብን ማሰብ አለበት ማለት ነው። ትሁት ከእሷ ላይም እንዲሁም ደግሞ ከቤተሰቦቿ ላይ ምንም ነገር እንደማይደርስ አድርጎ ለእሷ ማሰብ መቻል አለበት። ምክንያቱም እሷ ለነሱ ብላ ነው ይህን ሁሉ መስዋዕት ነገር እያደረገች ያለችው ማለት ነው። እና ራሷን አደጋ ላይ እንደ ጣለች ያክል ማለት ነው። እንዲሁም ደግሞ ናቲ ለሷ ብሎ ብዙ ነገሮችን መታገል መቻል አለበት። ይብን ከቤቲ ራሱ መጠበቅ መቻል አለበት ማለት ነው። ቤቲን ራሱ ቢቀርባትና ወደ እሷ ቢጠጋ እንደዚሁ እሷን ዝም ለማስባል በጣም አሪፍ ነበረ። ግን ደግሞ ናቲ እየገባው አይደለም። ብቻ ግን እስኪ ቀጣዩን አብረን የምናይ ይሆናል። መልካም ጊዜ ተመኘ።